ምናልባትም ያለ ነገራችን ያገኝ ነው የአሜሪካ ፕሬዝዳንት ዶናልድ ትራምፕ ሄራን አብዛኞቻችሁ እቺ ልጅ እየተቻቻት ነው። ለምንድነው ህፃኑና እንደዚህ ያደረገችው? መተቸት ያለበት እኮ ልጅቷ ሳይሆን የኢትዮጵያ ትምህርት ፖሊሲ ነው። እኔ ከዚህ በፊትም ተናግሬዋለሁ። የኢትዮጵያ ትምህርት ፖሊሲ ብዙ መተቸት አለበት። ምክንያቱም ይሄ የልጆች ድክመት ሳይሆን የትምህርት ፖሊሲው ድክመት ነው። የልጆች ውድቀት ሳይሆን የሚያሳየው የኢትዮጵያ ትምህርት ፖሊሲ ውድቀት ነው። ትምህርት ፖሊሲው ልጆቹን ቲዮሪ ያስተምርና ፕራክቲስ ላይ ዜሮ ናቸው። ልጆቹ ምንም አያውቁም። ስለሚማሩት ነገር ሪያሊቲውን አያውቁም። ቲዮሪን ብቻ ነው የሚያውቁት። ቲዮሪን ተምሮ ተመርቆ ወጥቶ በየሰፈር ሲዞሩ ነው የምናገኘው። ተማሪ ወጥቶ ፕራክቲስ ማድረግ የማይችልበት ሁኔታ ውስጥ ሆኔ ልጆቹን ቲዮሪ ብቻ አስተምሬ ስትወጣ ግራ ይገባቸዋል። ወጥቶ ምን ማድረግ እንዳለባቸው አያውቁም። ስለዚህ ልጆቹ ወዴት ነው የሚሄዱ? ወደ ውድቀት ነው የሚሄዱ። የነሱ ውድቀት ደግሞ ለነኛ አይነት ልጆቹ ሌላ ውድቀት ይሆናል ማለት ነው። እነሱን አይቶ እነሱ የደረሱትን ቦታ አይቶ ከታች ያሉት ተማሪዎቹ የመማር ፍላጎት እያጡ ነው የሚሄዱት ማለት ነው። ብዙ አብዛኛው ጊዜ ተችቸዋለሁ እኔ። የትምህርት ፖሊሲ የኢትዮጵያ ትምህርት ፖሊሲ በጣም ብዙ ይሄን የማይባል ብዙ ድክመት አለው። ኢቭን ኢፍ ትምህርት ቤት ውስጥ ራሱ የሚሰጠው ኮርስ ላይ ድክመት አለው። ለምሳሌ አስፈላጊ ያልሆኑ ኮርሶች እየተሰጡ ነው የኢትዮጵያ ትምህርት ቤቶች ውስጥ። የማያስፈልጉ ጥቅም የሌላቸው ኮርሶች፣ ኦብጀክቲቭ የሌላቸው ኮርሶች እየተሰጡ ነው። ምንድነው ጥቅማቸው? የዛኛው ፋንታ አንድ በፕራክቲስ የተደገፈውን ትምህርት ለምን አታስተምሩም? ወደ ሪያሊቱ እንዲመጡ ተማሪዎችን ለምን አታረጉም? አያችሁ፣ የእናንተን ድክመት ወጣቶቹ ልጆቹን ህፃናትን በዚህ ልክ እንዲደክሙና ያለ ዓላማቸው እንዲኖሩ ወይ የሆነ ሰዎችን እያስመሰሉ እንዲኖሩ አደረገ ማለት ነው። ስለዚህ መተቸት ያለበት ትምህርት ፖሊሲው ነው እንጂ ልጅቷ አይደለም። ይሄን ቤት ፎሎ ያደረጋችሁ ሰዎች ፎሎ አድርጉት።